ጨዋታውን በድል እንዳጠናቀቁት ስለተሰማቸው ተቀማጭ የቁጠባ ሂሳብ አስፈላጊነት አልታያላቸውና እርግፍ አድርገው ተዉት። አልገባቸውም እንጂ ያን ጊዜ ነበር የብልጽግና ጉዟቸውን አቁመው ምቹን የድህነት ጎዳና የተያያዙት። ከመካከላቸው አንዱ ግለሰብ 10% ተቀማጭ የመቆጠብ ሕግን አጥብቆ ይከተል ስለነበር እርሱ ብቸኛው ባለ ሀብት ለመሆን በቃ። በየዓመቱ የድርጅቱ ገቢ ስለሚጨምር ከዚያ ላይ 10% እያነሳ በቁጠባ ባንክ ውስጥ ያስገባ ነበር። በቅድሚያ ለራስህ ክፈል። ብዙ ሰዎች የሆነ ነገር ለመግዛት ሲሉ ገንዘብ ያጠራቅማሉ። ተቀማጭ ሂሳባቸው ያቀዱትን ነገር ለመግዛት በቂ ሲሆን አሟጣው በማውጣት ይጠቀሙበታል። ዘላቂ ኢንቨስትመንት ሳይመሰርቱ ይህንኑ የመቆጠብ ዘዴን ለተለያዩ ዓላማዎች ሊደጋግሙት ይችላሉ። 10% ተቀማጭ የመቆጠብ ሕግ ከዚህ የተለየ ሲሆን በሕይወትህ ሙሉ ልትተገብረው የሚገባ የብልጽግና ግዴታህ ነው። አለዚያ ዘላቂ ሀብት የለችም፣ በቦታዋ ማሽቆልቆል ይተካል። ሕጉ ቀላል ቢሆንም ተግባራዊነቱን አዳጋች የሚያደርጉት ሁለት ገጽታዎች አሉት። አንደኛ፣ ተቀማጭ ካዝና ውስጥ የምትከረችመው ገንዘብ ከአጠቃላይ ገቢህ 10% መሆኑ። ለምሳሌ የዓመት ገቢህ 100,000 ብር ቢሆን 10,000 ብሩን ከማንኛውም ወጪ በፊት ወደ ተቀማጭ ካዝና ታስገባለህ። ገቢህ ቀንሶ የሚቀጥለው ጊዜ ወጪህ ከፍ እንደሚል ብታውቅ እንኳን 10%ን አስቀድመህ በመቀነስ ወደ ቁጠባ ካዝና ማስገባትህ እንደተጠበቀ ይሆናል ማለት ነው። ሕጉን ከባድ የሚያደርገው ሁለተኛ ገጽታ ደግሞ በጭራሽ ከዚህ ተቀማጭ ሂሳብ ላይ ለምንም ጉዳይ መክፈል አለመቻልህ ነው። ሌላው ይቅርና መልሰህ ልትተካው የምትችለው በብድር መልክ እንኳን መጠቀም አትችልም። በዚህ ቀመር መሠረት ካፒታልህ ይህ ተቀማጭ ሂሳብህ ነው። ስለዚህ ካፒታልህ በምንም ወጪ መናጋት አይኖርበትም። አንዴ ልድገመው፣ በጭራሽ አሁን ከተቀማጭ ሂሳብህ እንዳታወጣ። ብዙዎች ይህን ሕግ ተግባራዊ ማድረግ አይቻልም ሲሉ ተደምጠዋል። ጥቂቶች ደግሞ መቻሉን በተግባር አሳይተዋል። ሕጉን የተወጣው ሰው እንዲህ ይላል። ሕጉን ከ30 ለማያንሱ ዓመታት ተግብሬዋለሁ። በመጀመሪያ ስሰማው ቀላል እንደሚሆን ገምቼ ነበር። ወደ ትግበራ በገባው ጊዜ በርካታ ተግዳሮቶችን ማለፍ እንደሚያስፈልገኝ ተረዳሁ። በእርግጥ የዓላማ ጽናትና ቁርጠኝነትህ ጠንካራ ካልሆነህ ልትወጣው አትችልም። ከኔ ቢዝነስ አኳያ ከዕለት ገቢዬ ላይ በየቀኑ መቀነስን የተሻለ ሆኖ አግኝቼዋለሁ። ለሂሳብ ሠራተኞቼ ካስተላለፍኩት ጥብቅ ትዕዛዞች አንዱ ይህን ከገቢዬ 10% ቀንሶ ወደ ቁጠባ ካዝና ማስገባት እንዳይዘነጉ ነበር። በኋላ እንደሰማሁት አስራት በኩራት በማውጣት ጋሼን የሚስተካከላቸው ሰው በከተማችን ውስጥ የለም እያሉ ሠራተኞቼ ቀልዱብኝ ነበር። አዎ፣ ልክ እንደ ሃይማኖታዊ ግዴታ ቁጠባውን በፍቅር በፍጹም ታማኝነት ሳከናውነው ኖሬያለሁ። ለዚያም ነው ዛሬ ባለ ሀብት ለመሆን የበቃሁት። በቅርቡ አዲስ አበባ ውስጥ በተዘጋጀ ሥልጠና ላይ አንድ ወጣት እንዲህ ሲል ጥያቄ ያቀረበ። ትዳር ከመሠረትኩ 2 ዓመቴ ነው። የአንድ ልጅ አባትም ነኝ። ቀላል በማይባል ዋጋ ቤት ተከራይቼ ነው የምኖረው። ወርሃዊ ዕቁብ እጥላለሁ። ለኮንዶሚኒየም ቤቶች ግንባታ በየወሩ ቆጥባለሁ። የቢሮ ኪራይ፣ የሠራተኞች ደሞዝ፣ የትራንስፖርት፣ የስልክ ወጪ፣ በዚያ ላይ መብራት እየጠፋ የማንሰራባቸው ጊዜያት እየተበራከቱ በመምጣታቸው እንዴት ነው ከአጠቃላይ ገቢ 10% መቆጠብ የሚችለው? ወዲያው በአዳራሽ ውስጥ በርካታ እጆች ወደ ላይ ተነሱ። እንዲናገሩ ዕድል ተሰጠ። ሰርግ፣ ሐዘን፣ ከጓደኛ ጋር መገባበዝ የመሳሰሉ የማኅበራዊ ኑሮ ወጪዎች፣ የድንገተኛ ሕክምና ወጪ፣ ቤተሰብን የመርዳት ወጪዎች፣ ሌሎች በርካታ ወጪዎች በአንድ ሰው ትከሻ ላይ ይኖራሉና ለረጅም ጊዜ ከካዝና የማይወጣ ገንዘብ ማከማቸት የማይቻል ነው የሚሉ ተጨማሪ ሐሳቦች ተሰነዘሩ። አዳራሹ በአይቻልም መንፈስ ተቀፈደደ። መልስ ማግኘት ነበረብንና ወደ መልሱ የሚያደርሱንን ጥያቄዎች እንዲህ ቀረቡ። ቀላል በማይባል ዋጋ ቤት መከራየት እንዴት ተቻለ? እሱማ ግድ ነው መልስ ነው። ወርሃዊ ዕቁብ መጣል እንዴት ተቻለ? ይህም መልስ ነበር። ለኮንዶሚኒየም ቤቶች ግንባታ በየወሩ መቆጠብ እንዴት ተቻለ? ሌሎች አሁን እያወጣችሁ ያላችሁትን ወጪዎች እንዴት መሸፈን ቻላችሁ? ጠንክሬ ስለሰራው መልሶቹ ተሻሻሉ።
አላስፈላጊ ወጪዎችን በመቀነሴ፣ በፕሮግራም በመመራቴ የመሳሰሉ ምክንያታዊ መልሶች በረከቱ። በአዳራሹ ላይ ነግሶ የነበረው የአይቻልም ማስተሳሰብ ተገርስሶ የይቻላል መንፈስ እየተገነባ መጣ። በመጨረሻም ትክክለኛው መልስ ላይ ደረስን። መልሱም እችለዋለሁ ብለህ ካመንክ ትችለዋለህ የሚል ነበር። እርግጥ ነው አንድን ነገር እንደምትችለው ካመንክ አእምሮህ የምትችልበትን መንገዶች ያዘጋጅልሃል። በሌላ ጊዜ ከተሳታፊዎች እንዲህ የሚሉ የኢሜይል መልእክቶች ደረሱን። ይህ 10% ከአጠቃላይ ገቢ የመቆጠብ ጥበብ እስከ ዛሬ አለማወቄ በጣም ነው የቆጨኝ። የቆጠብኩትን ባስታወስኩ ቁጥር በራስ መተማመኔ ይጨምራል። ይህ ፈጽሞ ያላሰብኩት ጥቅም ነው። አመሰግናለሁ። ይህ 10% የመቆጠብ ግዴታ እውነትም ተግባራዊ ጥበብ ነው። አጠቃላይ የአኗኗር ዘይቤ ለወጠው እኮ። ለትንሽ ለትልቁ ጉዳይ የማሮጣት መኪና የማረፈች። ሁሉ ነገር በአግባቡና በአነስተኛ ወጪ የሚከናወንበት ዘዴ መፍጠርም አስተምሮኛል። አንዳንድ ነገሮች በሐሳብ ደረጃ ቀላል ይሆኑና ትግበራው ላይ አበሳ ያሳያሉ። ቁጠባውን ጀምሬ ነበር። ከጥቂት ጊዜ በኋላ ተውኩት። ባላቋርጥ ደስ ባለኝ ነበር። አንተም ለዚህ ሕግ አሉታዊ ስሜት ከተሰማ አስተሳሰብህን በይቻላል መንፈስ መቃኘት ይጠበቅብሃል። ስኬታማ ባለሀብቶች ላይ ከታዩ ዋና ዋና ልምዶች 3ቱ ምን መሰሉ? አንደኛ፣ በተቻለ መጠን ወጪን መቀነስ። ሁለተኛ፣ በተገኘው መንገድ ሁሉ ገቢን መጨመርና ሶስተኛ፣ ገንዘባቸውን ሁሉ ኢንቨስትመንታቸው ላይ እንዲውል መጣራቸው ነው። 10% ተቀማጭ የመቆጠብ ሕግን ተግባራዊ ለማድረግ ትልቁ ብልሃት በቅድሚያ ለራሴ የመክፈል ዘዴ ነው። ማንኛውም ክፍያ ወይም ወጪ ከማከናወንህ በፊት ከገቢህ 10%ውን አንስተህ በተቀማጭ የቁጠባ ካዝና ውስጥ ከርችምበት። እንዲህ ማድረግህ 2 ተጨማሪ በጎ ውጤቶችን ያስገኝልሃል። አንደኛ፣ በከንቱ ለሚባክኑ ወጪዎች እጅህ ያጥራል። ገንዘብህ እጅጉን አስፈላጊና አጣዳፊ በሆኑ ጉዳዮች ላይ ብቻ ታውለዋለህ። ሁለተኛ፣ ተጨማሪ ፍላጎቶችህን ለማሟላት የግድ ምርታማነትህን ከፍ ለማድረግ ትገደዳለህ። ይህም ድርጅትህ የማያቋርጥ እድገት እንዲያደርግ ተጨማሪ ምክንያት ይሆንሃል። አንድ ጊዜ 10% ተቀማጭ ሕግን መተግበር ከቻልክ በተለያዩ ምክንያቶች ወጪህ ከፍ ብሎና ገቢህ ቀንሶ እንኳን የ10% ቁጠባ ሕጉን መጠበቅ ትችላለህ። ምክንያቱም ቢዝነስህ ሙሉ ለሙሉ በሁለተኛው ተጽዕኖ ውስጥ ስለሚገባ ምርታማነቱ እነዚህን ተግዳሮቶች በቀላሉ ለመቋቋም ያስችለዋል። እኔ ያለሁበት ሁኔታ ሳይሆን የውሳኔ ውጤት ነኝ የሚለው የስቴቨን ኮቬይ አባባል እዚህ ጋር ሊጠቀስ ይገባል። የእያንዳንዱ ውሳኔህ ድምር ባለሀብት ያደርግሃል እንጂ ሁኔታዎች ባለሀብት አያደርጉህም። ሁኔታዎች የሀብት ዕድል ቢፈጥሩልህም ትክክለኛ ውሳኔዎችን የመወሰን አቅምህ ደካማ ከሆነ ልትጠቀምባቸው አትችልም። በፍጥነት ወደ ድህነት ትቀይራቸዋለህ። በአንጻሩ ትክክለኛ ውሳኔ ተጨማሪ ዕድሎች እንድትፈጥር ያስችልሃል። 10% ተቀማጭ ለመቆጠብ ወስን፣ በጽናት ተግብረው። እውነተኛ ካፒታልህ እሱ መሆኑን አስታውስ። ለምን፣ እንዴትና መቼ እንደምታወጣው በሚቀጥለው ድርጊት እናያለን። ከዚያ በፊት ይህንን ክፍል በሁለቱ ሰዎች ታሪክ እንደምድመው። ዓሣ አውጪው ለሕይወት ግዴታው፣ ሀብታሙ ሰው ለመዝናናት ጎን ለጎን ተቀምጠው ዓሣ ያጠምዳሉ። ልጆችህ ወይም የልጅ ልጆችህ ሀብታም ቢሆኑ ትጠላለህ? ሲል ሀብታሙ ሰው ጠየቀ። በምን ዕድሌ ጌታው? ዓሣ አጥማጁ መለሰ። ቤተሰባዊ ውይይት ያስደስተዋል። እንግዲያው ገንዘብ የሚገኘው በሥራ መሆኑን ገና ሕፃን ሳሉ አስተምራቸው። ትንሽ ከፍ ሲሉ በሳምንት 1 ቀን አትክልቶችን ውሃ እንደማጠጣት ያሉ የቤት ውስጥ ሥራዎች ፍጠርላቸው። ከሰሩ በኋላ ክፍያ መቀበልን አስለምዳቸው። ይሄማ ጭራሽ ማባለግ አይሆንም ጌታው? በፍጹም ወደፊት ለማይቀርላቸው ጉዳይ ማዘጋጀት ነው። ቀጥለህ በሥራ ላገኙት ገንዘብ የቁጠባ ደብተር አዘጋጅላቸውና እየመዘገቡ በማጠራቀሚያ ሳጥናቸው ውስጥ እንዲያስገቡ አስተምራቸው። ይሄ መልካም ነው። ዓሣ አጥማጁ በቁጠባው ሐሳብ ተስማማ። የቆጠቡት ገንዘብ ከበረከተ የማበረታቻ ሽልማት ብለህ ጥቂት ብሮች ጨምርላቸው። አውጥተው መጠቀም ሲፈልጉ ካላቸው ሂሳብ ላይ ከ10 እስከ 20% በላይ እንዳያወጡ አሰልጥናቸው። ጌታው እርሶ ልጆቹን እንዲህ ነው የሚያሳድጓቸው? ዓሣ አጥማጁ ፈገግ ብሎ ጠየቀ። እንዴታ! በትምህርት ጥሩ ውጤት ያመጣ ሞቅ ያለ የገንዘብ ሽልማት ያገኛል።
የተቀማጭ ሂሳቡ ከፍ ብሎ ለተገኘ ልጅ ተጨማሪ ገንዘብ የሚያገኝበት የቤት ውስጥ የሥራ ዕድል ይከፈትለታል። ሁሉም የጓሮ አትክልት ስፍራ አላቸው። ቲማቲም፣ ካሮት፣ ጎመን፣ ሰላጣ ያመርታሉ። በወር አንድ ጊዜ በቤተሰቡ ማዕድ ላይ ምርታቸውን የማቅረብ መብት አላቸው። በዚህ ጊዜ ምን አይነት ኩራት እንደሚሰማቸው መግለጽ ያቅተኛል። ኃላፊነት መሸከምን ካሁኑ እንዲያዳብሩ ፈልጋለሁ። ምክንያቱም ሀብት ማህበረሰብን ከማገልገል ጋር ቀጥተኛ ቁርኝነት አለው። ነገሮችን በሰፊውና በትልቁ እንዲያከናውኑ አበረታታቸው። አሳ አጥማጁ ለሀብታሞች የነበረው አመለካከት የተሳሳተ እንደነበር እየተሰማው፣ ይገርማል ጌታው፣ ለዚህ ነው የሀብታም ልጅ ሀብታም ሲሆን የድሃ ልጅ የባሰ ድሃ እየሆነ የሚሄደው አለ። አትሳሳት ወዳጄ፣ እኔ 2 ፋብሪካዎች፣ 3 ትልልቅ ሕንፃዎችና በጣም ሰፊ እርሻ ቢኖረኝም የመናጤ ድሃ ልጅ ነኝ። ይህ ተአምር ነው ጌታው? አንዳች ተአምር የለም፣ ምንም። ሚስጥሩ አንጎልን የመጠቀምና ያለመጠቀም ጉዳይ ነው አለ በጠቋሚ ጣቱ የገዛ ጭንቅላቱን እየተመተመ። ይህ ተራኪ ነው። ይህ ተራኪ ነው። ድርጊት 4 አዋጭነቱ በተረጋገጠ ቢዝነስ ላይ ኢንቨስት አድርግ። የቢዝነስ ዕድሎች እንደ አውቶቡስ ናቸው። ምንጊዜም አንዱ ሲሄድ ሌላው ይመጣል። ሪቻርድ ብራንሶን። ርዕሱ አዋጭነቱ በተረጋገጠ ሲል በገበያው ላይ አስተማማኝ ፍላጎት ኖሮ የአቅርቦት ችግር ያለበት የንግድ ዘርፍ ማለቱ ነው። ይህም በገበያ ጥናት ወይም ማርኬቲንግ ሪሰርች የተረጋገጠ መሆን ይኖርበታል። ቢዝነስ ሲል ግልጽ ዓላማ፣ ስርዓት ወይም ሲስተምና የሚመራበት መርሆች ያሉት የንግድ ድርጅት ማለቱ ነው። ይህም ድርጅት እንደ ሀገራችን ተጨባጭ ሁኔታ ከ1 እስከ 5 ሰራተኞችና ከ50 ሺህ እስከ 100 ሺህ ብር በሚደርስ ካፒታል የሚቋቋም ጥቃቅን ድርጅት ወይም በአነስተኛ ኢንተርፕራይዝ ደረጃ ከ6 እስከ 30 የሚደርሱ ሰራተኞችን የሚያሰማራና ከ50 ሺህ እስከ 1 ሚሊዮን 500 ሺህ ብር ካፒታል ሊኖረው የሚገባ ሊሆን ይችላል። መካከለኛና ትልልቅ ቢዝነሶችም እንደዚሁ በግልጽ የሚታወቅ ደረጃና መስፈርት ያላቸው ሲሆን የግለሰብ ነጋዴ፣ የንግድ ማህበራት፣ የህብረት ሥራ ማህበራት በሚል ይከፋፈላሉ። ሁሉም የቢዝነስ አደረጃጀቶች ሰፋፊ ዝርዝር ጉዳዮች ያላቸው በመሆኑ ላሰብከው የሥራ ሁኔታ የትኛው የአደረጃጀት ቅርጽ ሊስማማህ እንደሚችል በጥንቃቄ ልታጤነው ይገባል። ከላይ ቢዝነስ ለሚለው ቃል የተሰጠውን ቀጥተኛ ፍቺ እስካሟላ ድረስ በአንድ ወይም በሁለት ሰዎች የሚከናወን የጎጆ ድርጅትም ቢዝነስ ሊባል ይችላል። ርዕሱ ኢንቨስት አድርግ ሲል ገንዘብህን ገንዘብ በሚያመጣ ሥራ ላይ አፍስስ ማለቱ ነው። በዚህ አገባቡ መሠረት የገንዘብ መጠን በመቶና ሺህ የሚቆጠሩ ብሮችንም ያመለክታል እንጂ የግድ በሚሊዮን የሚቆጠር ገንዘብ ብቻ ተደርጎ መወሰድ የለበትም። ርዕሱ ይሄን ያህል ከተፍታታ በቂ ነው። ወደ ውስጠኛው ሐሳብ እንዝለቅ። አሁን 10 ከመቶ በተቀማጭ የሂሳብ ካዝና ውስጥ ስታጠራቅም የቆየኸውን ገንዘብ አውጥተህ ልታፈስ ነው። እዚህም ላይ ልብ ማለት ያለብህ ቁም ነገር አለ። እርሱም የ10 ከመቶ ተቀማጭ ቁጠባ ሕግ በአዲሱ ቢዝነስ ላይም መቀጠሉን አለመዘንጋት ነው። ትክክለኛው የብልጽግና አካሄድ እንዲህ ነው። ገቢህ በጨመረ መጠን ተቀማጭ ሂሳብህ ከፍ ይላል። ይህ ተቀማጭ ወጥቶ ሌላ ገቢ የሚያስገኝ ቢዝነስ ላይ ኢንቨስት ይደረጋል። ከዚህ ሽክርክሪት እስካልወጣህ ድረስ የብልጽግና ዕድልህ በእጅህ ናት። ከቀመሩ መርሆችና ሕጎች መካከል አንድ ወይም ሁለቱን ብቻ መጣስ ሰፊው ዕድልህን አሽቀንጥረህ የመጣል ያህል ነው። ጉዞ ወለም ዘለም አይሻም። ግዴለሽነት፣ አጉል ተስፈኝነት፣ ሰበባ ሰበብ መደርደርን አይቀበልም። እያንዳንዷ እንቅስቃሴህ ግቧን መምታት አለባት። የሞት ሽረት ሂደት። ከ2354 ዓመታት በፊት ሶቅራጠስ የተባለው ታላቁ የግሪክ ፈላስፋ በአቴና አቅራቢያ በሚገኘው ተራራ ላይ ተቀምጦ ሳለ አንድ ወጣት ወደ እርሱ መጣ። አመጣጡ ግራ ላጋባው ጥያቄ መልስ ለማግኘት ነበርና በቀጥታ ወደ ፈላስፋው ቀርቦ
ሶቅራጥስ ሆይ አረ ለመሆኑ የስኬት ምስጢር ምንድነው ሲል ጠየቀው። ሶቅራጥስም በጥሞና ካደመጠው በኋላ ነገ ጠዋት በዚሁ ሰዓት ተመልሰህ ና አለው። ወጣቱም ለረጅም ጊዜ ግራ ያጋባውን የስኬት ምስጢር ነገ ጠዋት ምላሽ እንደሚያገኝ በተስፋ ተሞልቶ ወደ ቤቱ ተመለሰ። በማግስቱ ጠዋት በቀጠሮ ሰዓቱ ሶቅራጥስ ዘንድ ደረሰ። እንዳየውም መጣህ አለው ፈላስፋው። አዎ መምህር፣ ወጣቱ መለሰ። በል እንግዲህ ተከተለኝ። ከተቀመጠበት ተነስቶ ማዝገም ጀመረ። ወጣቱም ተከተለው። ሁለቱም በዝግታ ተውጠው ትንሽ እንደተጓዙ ወንዝ ያገኛሉ። ታላቁ ፈላስፋ ሰተት ብሎ ወደ ውሃ ውስጥ ገባ። ወጣቱም ተከተለው። ሶቅራጥስ ውሃው እስከ ደረቱ እስከሚያሰምጠው ቦታ ድረስ ተጉዞ ወንዙ መሃል ቆመ። ከትከሻው በታች ያለው አካሉ በውሃ የተሸፈነው ወጣትም ተከትሎት አጠገቡ ቆመ። ፈላስፋው በድንገት የወጣቱን ማጅራት ጨምድዶ በመያዝ ወደ ውሃ ውስጥ ደፈቀው። ይህ ይገጥመኛል ብሎ ያልጠበቀው ወጣት ሙሉ ለሙሉ አየር አጥቶ የደመ ነፍስ ትግል ያደርግ ጀመረ። ሶቅራጥስ ግን ብቅ ሲል መልሶ ይደፍቀዋል። በእንዲህ አይነት ሁኔታ ትንሽ ካሰቃየው በኋላ ለቀቀው። ወጣቱ ከተደፈቀበት ውሃ ተወናጭፎ ቀና በማለት ሕይወቱን ለማትረፍ ተውተረተረ። ከዚያም ከውሃው ወጥተው በመጡበት አኳኋን ወደ ተራራው ተመለሱ። በመጠለያው ዳስ ውስጥ አረፍ እንዳሉም ፈላስፋው እንዲህ ሲል ጠየቀ። ውሃው ውስጥ በተደፈክ ጊዜ በጣም የፈለግከው ነገር ምን ነበር? ወጣቱም አየር ብሎ መለሰ። አየህ፣ ውሃ ውስጥ በነበርክበት ጊዜ አየርን በፈለክበት ደረጃ ስኬትን የምትፈልገው ከሆነ ታገኘዋለህ። በቃ ስኬት ከዚህ የተለየ ምንም ምስጢር የለውም ብሎ አሰናበተው። ስኬት የምርጫ ጉዳይ ነው። በከፍተኛ ፍላጎትና ጥረት የሚገኝ መሆኑን ከታሪኩ ፍሬ ሐሳብ እንረዳለን። ወጣቱ በሕይወት መኖርን ባይመርጥ ያን ያህል መውተርተር አያደርግም ነበር። አዋጩን ቢዝነስ በእንዲህ አይነቱ መሻት ፈልገው። ስኬት አጠገብህ ናት። የአዋጭ ቢዝነሶችን ዝርዝር ባንክን ከመሳሰሉ የገንዘብ ተቋማት፣ ኢንቨስትመንት ቢሮን ከመሰሉ የልማት ተቋማት፣ ቻምበር ኦፍ ኮሜርስን ከመሳሰሉ የንግድ ምክር ቤቶች፣ ከንግድ ሥራ ትምህርት ቤቶች፣ ከአማካሪዎች፣ ገበያው ላይ ከሚስተዋል እጥረት፣ ከአከፋፋዮች ሰፊ ተጠቃሚ ያለው ምርት ወይም አገልግሎትን በተሻለ ሁኔታ አቅርበህ ከመወዳደር አዲስ ነገር ከመፍጠር ልታገኝ እንደምትችል መገንዘብ ብቻውን በቂ አይደለም። ወጣቱ አየር በፈለገበት ደረጃ ስኬትን የመፈለግ መንፈስ ልታዳብር ይገባል። ዕቅዶችህና ውሳኔዎችህ ላይ ይህ መሻት ይታይ። ተግባሮችህ ሁሉ የከፍተኛው ፍላጎትህ ምስክር ይሁኑ። አሁን ገንዘብህ እንደ ሰጋር ፈረስ ለግልቢያ ተዘጋጅቷል። ወደፊት መገስገስን ወይም መከስከስን መፍራት የለብህም። አደጋውንም መርሳት አይኖርብህም። ትኩረትህን ከሁለቱ ዕጣ ፈንታዎች በአንዱ ማለትም በመገስገስ ላይ ብቻ አድርግ። እያሰብን ያለነው እንደ ኢንቨስተር ነው። በገንዘብህ አማካኝነት ሌላ ገንዘብ መፍጠር የምትችልበትን ዘርፍ ሁሉ እያሰስክ አስተማማኝና ከህልም ጋር ሊጣጣም የሚችለውን መርጠህ ኢንቨስት ስለማድረግ ነው። ኢንቨስት የምታደርግበት ሥራ ቀድሞም ስትሰራው የነበረ ወይም አዲስ መሆኑ ልዩነት አያመጣም። ዋናው ቁም ነገር በድርጊት አንድ ላይ እንዳየነው ነው። ዱምቡሎ ሳንቲምን ወደ ሚሊዮን ብር የማሳደግ ስሌትን ተከትለህ ማስኬድ መቻልህ ነው። ትርፍህ ራሱን በማጠፍ ያለማቋረጥ ከቀጠለ ኢንቨስትመንትህም በዛው ፐርሰንት እያደገ ይሄዳል ማለት ነው። ውስብስብ ታሪክ የለውም። በእርግጥ ሂደቱን አስጠብቆ ለመጓዝ የዛኑ ያህል የአእምሮ እድገት ይጠይቃል። ይህም ቢሆን ሀብት የመፍጠር ፍላጎት ላለው ሰው አስደሳች ነገር ነው። ብዙዎቻችን ለዝርዝር ሂሳብ ፈታ ያለ ስሜት ላይኖረን ይችላል። የሂሳብ ሰራተኞቻችን ቀጥሎ የምንመለከተውን ሰንጠረዥ የመሳሰሉ ቀላል ዘዴዎች በመፍጠር የገንዘብ ፍሰቱን ጠንቅቀን እንድንረዳ ሊያደርጉ ይገባል። አጠቃላይ የቢዝነስህ የልብ ትርታ በፐርሰንት የሚሰላ የትርፍ ድግግሞች ላይ የተመሰረተ ቢሆንም ኢንቨስትመንቶችህ ከዋናው ህልምህ ጋር የሚቃረኑ መሆን የለባቸውም። የምትመርጠው ቢዝነስ ትርፍን እያጠፉ የመጓዝ ሂደትን የሚያስቀጥል መሆን ይኖርበታል። አንዴ ወይም ሁለቴ ካተረፍክ በኋላ ከዚያ ቢዝነስ ወጥተህ በሌላ ቢዝነስ የምትሰማራ ከሆነ
በሽግግሩ ምክንያት ትርፍን የማጠፍ ጉዞህ እንደማይስተጓጎል እርግጠኛ ልትሆን ይገባል። ሁኔታዎች እስኪመቻቹልህ ድረስ ለረጅም ጊዜ ከጉዞህ ታቅበህ የምትጠብቅና የገንዘብህን የሥራ ጊዜ የምታቃጥል ከሆነ እየገዙ የመሸጥ ወይም ሌላ የንግድ አይነት ላይ ነው ያለኸው እንጂ የምንነጋገርበት ኢንቨስትመንት ላይ ገና አልተሰማራህም ማለት ነው። ለሚቀጥሉት 10 ዓመታት በየዓመቱ በቋሚነት 10,000 ብር ኢንቨስት ብታደርግ በመጀመሪያው ዓመት ኢንቨስትመንትህ 10% ቢሆን ወደ 11,000 ብር ያድጋል። በዚሁ ዓመት ኢንቨስትመንትህ 30% ቢያድግ 13,000 ብር ይሆናል። 50% ቢያድግ ደግሞ 15,000 ብር ይሆናል። በዚህ መሠረት በአምስተኛውም ዓመት አስቀድመህ ኢንቨስት ያደረግከው 10,000 ብር በ10 ከመቶ ቢያድግ 67,156 ብር ይሆናል። በ30% ቢያድግ ደግሞ 117,560 ብር ይሆናል። በ50% ቢያድግ 197,813 ብር ይሆናል። ይህ የ10,000 ብር ኢንቨስትመንት በ10ኛው ዓመት በ10% ሲያድግ 175,312 ብር ሲሆን በ30% ሲያድግ ደግሞ 554,053 ብር ይሆናል። በ50% ሲያድግ 1,699,951 ብር ይሆናል። በአነስተኛ ኢንቨስትመንት ላይ መሳተፍ ብትፈልግ ብዙ የኢንቨስትመንት አማራጮች ይኖሩሃል። ምክንያቱም አብዛኛውን ጊዜ ትልልቅ ኢንቨስተሮች በአነስተኛ ኢንቨስትመንቶች ላይ የመሳተፍ ፍላጎታቸው ደካማ በመሆኑ ሰፊ የመጫወቻ ሜዳ ታገኛለህ። ለምሳሌ በአነስተኛ ኢንዱስትሪ፣ በአነስተኛ ግብርና ወይም በሌላ የአገልግሎት ዘርፍ በአነስተኛ ደረጃ ብትሰማራ ዓመታዊ ግቦችህን በአስደናቂ ሁኔታ እያሳካህ ልትሄድ ትችላለህ። በዛው መጠን በ30 ከመቶ፣ በ50 ከመቶ ወይም በ100% የማጠፍ ውሳኔህን አስቀድመህ ለመወሰን ምቹ ሁኔታ ታገኛለህ። በከፍተኛ መዋለ ነዋይ የምትጀምር ከሆነ በአነስተኛ ፐርሰንት እንኳን እያጠፍክ መሄድ አስቸጋሪ ይሆንብሃል። የገንዘብ አቅሙ ቢኖርህም አንድን ኢንቨስትመንት በአነስተኛ ደረጃ መጀመሩ ውሎ አድሮ ከፍተኛ ስኬት እንደሚያጎናጽፍ የምርጫ ያለ ውጤት በግልጽ አሳይቶናል። በእርግጥ ይህ አባባል የሚሠራው ትርፍን እያጠፉ ለመሄድ በተዘረጋ ቢዝነስ ውስጥ ብቻ መሆኑን ልብ ማለት ያሻል። እንደምታስታውሰው እስከ 16ኛው ቀን ድረስ ድንቡሏ የረባ እድገት የምታደርግ አትመስልም ነበር። ምርጫ 20,000 ብር ሲደርስ ምርጫ ለ326 ብር ላይ ነበረች። አብዛኛውን ጊዜ የትንንሽ ኢንቨስትመንቶች እድገት እንዲህ በቀላሉ ላይስተዋል ይችላል። ሂደታቸው ካልተቋረጠ እድገታቸው በድንገት መታየት ይጀምራል። ከ7 ተጨማሪ ቀናት በኋላ ምርጫ ለ41,600 ሲገባ ምርጫ 23,000 ብር ላይ እንደነበረ ሁሉ ባልታሰበ ሁኔታ ትልልቅ የሚመስሉ ቢዝነሶችን በልጠው ይገኛሉ። እንደ አውሮፓውያን አቆጣጠር ከ1997 ጀምሮ ሀብት በመፍጠር ረገድ አዳዲስ ፍልስፍናዎችን ይዞ በመቅረብ በዓለም ዙሪያ ከፍተኛ ተቀባይነትን ያገኘው ሮበርት ኪዮሳኪ ዘ ካሽ ፍሎ ኳድራንት በተሰኘው መጽሐፉ ኢንቨስተሮችን በ7 ደረጃና አይነት ከፋፍሏቸዋል። ሁሉንም ብታውቃቸው አይከፋም። 1ም የእውቀት አድማስህን ለማስፋት፣ 2ም አሰላለፍህን ለማሳመር። ደረጃ 0 ኢንቨስት የሚያደርጉት ገንዘብ የሌላቸው ሀብታሞች። በውርስና ገንዘብ ሊያስገኙ በሚችሉ ሌሎች አጋጣሚዎች አማካኝነት ገንዘብ የያዙ ሀብታሞችን እዚህ ደረጃ ላይ መድቧቸዋል። እነዚህ ሰዎች እጃቸው የገባውን ገንዘብ ሁሉ ለፍጆታ ይጠቀሙበታል፣ ያጠፉታል። ስለዚህ ተንደላቀው የሚኖሩበት ገንዘብ እንጂ ኢንቨስትመንት ላይ የሚያውሉት ገንዘብ አይኖራቸውም። ገንዘብ የማግኘት ችግር የለባቸውም። ስር የሰደደ የፍጆታ ሸማችነት ህመም ግን ተጠናውቷቸዋል። ገንዘብን መፍጠሪያ መሳሪያ መሆኑ አልገባቸውም። ኢንቨስተር የመሆን ዕድላቸውን ያልተጠቀሙበት ናቸው። ደረጃ 1 ተበዳሪዎች። እነዚህኞቹ በተወሰነ መጠን የሚንቀሳቀስ ኢንቨስትመንት አላቸው። ነገር ግን ልክ ከላይ እንዳየናቸው ባለሀብቶች ገንዘብን ለፍጆታ የመርጨት አባዜ ስለተጠናወታቸው
ስለሌላቸው እምብዛም አይበለጽጉም። ዋነኛ ችግራቸው ለብድር የሚሰጡት የተሳሳተ ግምት ሲሆን ማባከናቸው ደግሞ ሁለተኛው ችግራቸው ነው። ኢንቨስት ለማድረግ ይበደራሉ። በሚገኘው ትርፍ ቤት፣ መኪና፣ ሌሎች የቅንጦት ዕቃዎችን ያለማቋረጥ መሸመትን ይያያዙበታል። ዕዳው አፍጥጦ ሲመጣ ደግሞ ለመክፈል ሌላ ብድር ይወስዳሉ። ኢንቨስትመንታቸውን የሚፈታተን የገንዘብ ችግር ባጋጠማቸው ቁጥር ወደ ብድር ይሮጣሉ። ቤት፣ መኪናና የሰበሰቧቸውን የቅንጦት ዕቃዎች ወዲያው በመያዣነት ስለሚበደሩባቸው የሥራ ማሽኖቻቸው ሳይቀር በዕዳ የተያዙ ይሆናሉ። እነዚህ ሰዎች ተክተው ፍጆታ መሸመት፣ የዕዳቸው መክፈያ ጊዜ እንዲራዘም መማፀን የዘውትር ተግባራቸው ሲሆን በጸሎትና ዕድል አማካኝነት ነገሮች እንደሚስተካከሉ ያምናሉ። ሀብታም መስለው ለመታየት ብቻ የሚሰሩ ይመስላሉ። ሁኔታቸውን በደንብ ላስተዋለው የሀብትና የኢንቨስትመንት ምንነትን ለይተው አልተረዱም ለማለት ያስደፍራል። ለነሱ ባለሀብት ማለት በነጋዴዎች የሚታወቅና የሚወደድ ቋሚ ሸማች ማለት ሲሆን ትልልቅ ቤቶችና ውድ መኪኖች የግድ ሊኖረው የሚገባ ሳይመስላቸው አይቀርም። በጨነቀው ቁጥር ወደ ገበያ ሄዶ በመሸመት እፎይታን ካገኘ ያ ሰው ለነሱ ሀብታም ነው። እንዳሻው መበደር ከቻለ እሱ ኢንቨስተር ነው ብሎ ያምናሉ። በአንድ ወቅት ስኬትን ያስገኘ አሰራርን የሙጥኝ ይዞ መታገል የኢንቨስትመንቱ ጥንካሬ ይመስላቸዋል። ትክክል እንዳልነበሩ የሚገነዘቡት መቼ ነው? ቀሪ የቅንጦት ንብረቶቻቸውን ይዞ የሚያበድራቸው አካል አለመገኘቱን ሲያረጋግጡ ብቻ ነው። ይህንን የሚያውቁት ደግሞ ደካማው ኢንቨስትመንታቸው አንዲት እርምጃ መንቀሳቀስ ተስኖት ቀጥ በሚልበት በመጨረሻው ደቂቃ ነው። ይህም ሆኖ ስለ አቋማቸው ትክክለኛነት ሽንጣቸውን ገትረው ይከራከራሉ። በአጭር ጊዜ ስኬታማ ኢንቨስተር መሆን ይቻላል የሚል አባባላቸውን ደጋግመው ያሰማሉ። ከውጭ ሲታዩ ባለጸጋ ቢመስሉም ሲቀርቧቸው ባዶዎች ናቸው። ብዙዎችንም ያሳስታሉ። ስር ነቀል የአመለካከትና የባህሪ ለውጥ እስካላደረጉ ድረስ ገንዘብን በተመለከተ የወደፊት ዕጣቸው የጨለመ ነው። የተሳሳቱ ኢንቨስተሮች በሏቸው። ደረጃ 2 ቆጣቢዎች። እነዚህ ደግሞ ከዚህ በፊት ከተገለጹት 2 ደረጃዎች ተቃራኒ ናቸው ማለት ይቻላል። ገንዘባቸውን ሁሉ በባንክ ማስቀመጥን እንደ ኢንቨስትመንት ይቆጥሩታል። ባንክ ለገንዘባቸው ብቸኛው አስተማማኝ ስፍራ እንደሆነ ስለሚያምኑ ከፍተኛ የደህንነት ስሜት ይሰማቸዋል። የሚያሳዝነው ግን ምርጫቸውን በትክክል አለመገንዘባቸው ነው። ኢንቨስት የማድረግ ፍላጎት ቢኖራቸውም ስጋታቸው ከፍተኛ በመሆኑ ገንዘባቸው ከባንክ እንዲወጣ አይፈቅዱም። ባንኩ ገንዘባቸውን 19 ከመቶ ገደማ እያተረፈበት ለእነሱ ከ5 ከመቶ ያነሰ በወለድነት መክፈሉ ከኢንቨስትመንት ስትራቴጂ አኳያ ውጤታማ አካሄድ አይደለም። ሌላው አሳዛኝ ነገር የኢኮኖሚው ሁኔታ ገንዘብ ግሽበት ባጋጠመው ቁጥር በቁጠባ ሂሳብ ውስጥ የተቀመጠው ገንዘባቸው የመግዛት አቅሙ ማሽቆልቆልና ለክስረት የመዳረጋቸው ጉዳይ አይቀሬ መሆኑ ነው። ተጨማሪው አሳዛኝ ነገር ገንዘባቸውን ባንክ በማስቀመጣቸው ምክንያት ምንም አለማሰባቸው ነው። ይህ ደግሞ የገንዘብ አስተዳደር ዕውቀታቸው እንዳያድግ እንቅፋት ይሆንባቸዋል። ምንም እንኳን የምቆጥበው ለልጄ ነው፣ ሳንቲም ካጠራቀምካት ብር ትሆናለች እንደሚሉት አይነት ስሜት ሰጪ ንግግሮችን ሲያዘወትሩ ቢሰማም እውነታው ግን በኃይለኛ ስጋት ውስጥ መሆናቸውና ነገ ይቸገር ይሆን በሚል አጉል ፍርሃት በመጠፍነጋቸው ነው። እዚህ ላይ ልብ ሊባል የሚገባው ትልቁ ቁም ነገር እነዚህ በቁጠባ ስም ታስረው የተቀመጡ ሰዎች አስተሳሰብ በዚህ ቀመር ሁለተኛ ድርጊት ሆኖ የተቀመጠው ከአጠቃላይ ገቢህ 10 ከመቶ መቆጠብ ከሚለው መርህ ጋር ፈጽሞ ተመሳሳይነት እንደሌላቸው ማስተዋል ያስፈልጋል። ምክንያቱም ድርጊት 2 10 ከመቶ ቆጥብ ሲል ነገ የኢንቨስትመንት ካፒታል ሊሆን የሚችል ገንዘብ ፍጠር ማለቱ ነው። የቆጠብከው ገንዘብ ለአቅመ ኢንቨስትመንት እስኪደርስ የኢንቨስትመንት አማራጮችን እያጠናህ ትቆያለህ እንጂ እንደነዚህኞቹ ሐሳብህን ጭምር የባንክ ካዝና ውስጥ ከርችመህበት አትቀመጥም። 10 ከመቶ ቁጠባህ ወደ ህልምህ የሚያደርስህ መሳሪያ እንጂ እንደነዚህኞቹ ቆጣቢዎች ራሱ ተቀማጭ ገንዘቡን አውጥተህ ከችግር ለመከላከል ተስፋ አታደርግም። ደረጃ 3 ንቁ ኢንቨስተሮች።
የተማሩ ናቸው። ገንዘብን ኢንቨስት የማድረግ አስፈላጊነትን ይገነዘባሉ። የቡድን የሽርክና በአክሲዮን ለሚቋቋሙ ኢንቨስትመንቶች ቅርበትና የተሳትፎ ልምድ አላቸው። በጣም ዘመናዊ ለሆነ ኢንቨስትመንት ግን በቂ ዕውቀት የላቸውም። ደረጃ 4 የረጅም ጊዜ ኢንቨስተሮች ትክክለኛ ኢንቨስተሮች ናቸው። የኢንቨስትመንት ምንነትን በአግባቡ ተረድተዋል። በአንድ ኢንቨስትመንት ላይ ከመሰማራታቸው በፊት አስፈላጊውን ስሌት ይሰራሉ። በስሜት ተገፋፍተው ዘው አይሉም። ዕውቀት፣ ግንዛቤና ጥበበኛነታቸውን ያሳድጋሉ። በዕቅድ ይመራሉ። የወቅቱን አዋጭ ኢንቨስትመንቶች በጥንቃቄ ይመረምራሉ። በኢንቨስትመንታቸው ውስጥ በአመራር ውሳኔ ሰጭነት ይሳተፋሉ። ከሰዎች ጠይቀው ከመማር አይቦዝኑም። ደረጃ 5 የተራቀቁ ኢንቨስተሮች ወድቆ በመነሳት ትግል ውስጥ ስላለፉ በኢንቨስትመንት ጎዳና ላይ ስለሚያጋጥመው እያንዳንዷ ጉዳይ ጥልቅ ዕውቀት፣ ግንዛቤና ልምድ አላቸው። ብዙ ስኬቶችን አጣጥመዋል። አእምሮአቸው ምንጊዜም ነፃና ለሥራ የተዘጋጀ ነው። አዳዲስ መረጃዎችን የሚያገኙበት አስተማማኝ የግንኙነት መረብ ዘርግተዋል። በአዎንታዊ አመለካከት የተሞሉ ሲሆን ጠንቃቃና ደፋሮችም ናቸው። ገንዘባቸውን አዳዲስ ቢዝነሶች ላይ ኢንቨስት ማድረግ ያስደስታቸዋል። ለቡድን ሥራ ምቹ ናቸው። ትልቁ መለያቸው ትኩረታቸው እሴቶቻቸውን በማሳደግ ላይ እንጂ ኢንቨስት በማድረግ ላይ ብቻ አለመሆኑ ሲሆን ደረጃ 4ቶች ያሏቸው መልካም ጎኖች በሙሉ አላቸው። ደረጃ 6 ካፒታሊስቶች። ይሄ የመጨረሻው የኢንቨስተሮች ደረጃ ነው። በአሜሪካ ከሚገኙ 100 ኢንቨስተሮች አንዱ ብቻ በዚህ ደረጃ ላይ ይገኛል። መቼም በአንድ ጊዜ ከፍተኛ ደረጃ ላይ ከተመደቡት ኢንቨስተሮች ተርታ መሰለፍ እንደማይቻል የታወቀ ቢሆንም በሰባቱም ደረጃዎች ውስጥ ከተደለደሉት ኢንቨስተሮች በርካታ ትምህርቶችን መቅሰም እንደሚቻል አያጠራጥርም። ከደረጃ 3 በላይ የሚገኙት ስኬታማ ኢንቨስተሮች ላይ በተደጋጋሚ ከተለያዩ ልማዶች መካከል ተግባራዊ ልታደርጋቸው የሚገቡትን ነገሮች እንመልከት። አስተማማኝ የመረጃ መረብ መዘርጋት። ምንም እንኳን ዘመኑ የመረጃ ቢሆንም ለመረጃ የምትሰጠው ግምት ደካማ ከሆነ ኢንቨስትመንትህ ጭነት ተሸክሞ ዳገት እንደሚወጣ መኪና ጉዞ ይከብድበታል። ብዙ አይነት መረጃዎች አሉ። ሁሉም ይጠቅማሉ ባይባልም ሚሊዮን ብሮችን የሚያሳፍሱ በአንድ ጊዜ አስፈንጥረው ከፍተኛ የኢንቨስትመንት ደረጃ ላይ ሊያስወጡህ የሚችሉ መረጃዎችን ከተራ መረጃዎች የመለየት ችሎታ አስፈላጊ ነው። ብዙውን ጊዜ ጠቃሚ መረጃዎች እኔ ይህን ያህል ሚሊዮን ብር አሳፍሳለሁ የሚል የጥሪ ድምፃቸውን ከፍ አድርገው እያሰሙ በአደባባይ አይዞሩም። እንዲያውም እንዲህ በየሜዳው የሚናፈሱ መረጃዎች ለቢዝነስ ሰው በጣም አሳሳች የሚሆኑበት አጋጣሚ ሰፊ ነው። እነዚህን ለጊዜው እንተዋቸውና ጠቃሚ የሆኑት ላይ እናተኩር። ጠቃሚ መረጃዎች ምስጢራዊ ናቸው። ጉዳዩ ከመነጨበት አካልና ከዚያ አካል ጋር ቅርበት ካላቸው አካላት ብዙም አይርቅም። ጠቃሚ መረጃዎች ወደ ቢዝነስ ሰዎች የሚደርሱት የተሻለ ጥቅም በሚፈልጉ አካላት አማካኝነት ሲሆን ምስጢራዊነታቸው እንደተጠበቀ ነው። ጠቃሚ መረጃዎች ዕድሜያቸው አጭር ነው። በሚያስደንቅ ፍጥነት ገንዘብ የማያስገኙ ጊዜ ያለፈባቸው ወሬዎች ይሆናሉ። ለመስማትም ሆነ ለመተግበር መፍጠን ያስፈልጋል። ጠቃሚ መረጃዎች የሚያርፉበትን ስፍራ ይመርጣሉ። ከዋናው ምንጭ ሲያፈተልኩ አንድ ቦታ ላይ እንደሚያርፉ ቢያውቁም ለውጤታማነታቸው የተሻለውን መምረጥ ይፈልጋሉ። በዚህም ምክንያት አንዳንዴ በሆነ ሰው እጅ ውስጥ ከገቡ በኋላ እንደገና በማፈትለክ በሌላኛው ሰው እጅ ውስጥ ይገባሉ። ስለዚህ ለእንዲህ አይነቱ ለውጥ መከሰት ብዙ ምክንያቶች ቢኖሩም መረጃውን ከተቀበሉ በኋላ መተግበሩ ላይ አጠራጣሪ ምክንያቶችን ማሳየት ዋናው ሊሆን ይችላል። የሆነ ሆኖ ታዲያ እንዴት ነው እነዚህን ጠቃሚ መረጃዎች ወደ አንተ ሊመጡ የሚችሉት? የመጀመሪያው እርምጃ ከሰዎች ጋር የሚኖርህን ግንኙነቶች በቢዝነስ መረጃ ልውውጥ ላይ የተመሰረተ ለማድረግ ከመሞከር ነው። 70% የጭውውትህን ይዘት ኢኮኖሚያዊ ጉዳዮች አድርገው። ለምሳሌ በሬዲዮ የሰማኸውን የኢንቨስትመንት ዜና፣ በጋዜጣ ላይ ስላየኸው ግዙፍ ቢዝነስ አሊያም በዚያ አካባቢ ስላስደነቀህ የንግድ እንቅስቃሴ በመጥቀስ መጀመር ትችላለህ። ሰዎችን እንደ ተሳሳቱ በማሳመን እውነታውን ልታስጨብጣቸው ከመሞከር ይልቅ
ሳይሸማቀቁ ኢኮኖሚያዊ ሐሳቦችን እንድትለዋወጡ የሚያስችል ሁኔታን ፍጠርላቸው። የሚያወሩት ከእውነታ የራቀ መሆኑን ብታውቅም ቀዳሚው ዓላማህ የመረጃ መረብ መዘርጋት ነውና ሐሳባቸውን አታጣጥል፣ አትተች። ሰዎች ለኢኮኖሚያዊ መረጃዎች ከፍተኛ ትኩረት እንደምትሰጥ ባወቁ መጠን ትልቁንም ትንሹንም መረጃ ሊያቀብሉ ይነሳሉ። ጉዳዩን ተገንዝቦ ወደ ሀብት መለወጡ ያንተ ተግባር ይሆናል። የምትሸጠውም ሆነ የምትገዛው ንብረት ባይኖርም አልፎ አልፎ ከደላሎች፣ ከሽያጭ ሠራተኞች፣ ከባንክና ከሕግ ባለሙያዎች ጋር ጊዜ አሳልፍ። አስገራሚና ጠቃሚ መረጃዎች ትሰማለህ። የመገናኛ መስመሮችህን በአግባቡ ተጠቀምባቸው። የእጅ ስልክህን ብዙ ጊዜ ጥሪ የማይቀበል ከሆነ ወይም እንደተደወለልህ የማታነሳ ከሆነ እነዚያን ውድ መረጃዎች የማጣት ዕድልህ ሰፊ ነው የሚሆነው። እንደ ፌስቡክ እና ትዊተር ያሉ የማኅበራዊ ድረገጾች አካውንት ይኑርህ። ኢሜልህን ቶሎ ቶሎ ተመልከተው። በየጊዜው እየተሻሻሉ የሚመጡ ፋይበር፣ ዋትሳፕን የመሳሰሉ በርካታ የነፃ ጥሪ፣ የጽሑፍ መልእክት፣ የፎቶና የአጭር ቪዲዮ ማስተላለፊያ አፕሊኬሽኖች አሉ። ተጠቃሚ ሁን። ወደ ተለያዩ ተቋማት ጎራ በማለት ወይም ድረገጻቸውን በመጎብኘት መረጃ የመውሰድ ልምድ አዳብር። ለምሳሌ አንዱ የማይክሮ ፋይናንስ ቢሮ ገብተህ ለመበደር ምን እንደሚያስፈልግ ብትጠይቅ አዋጭነታቸው በጥናት የተረጋገጡ በርካታ የቢዝነስ ዝርዝር ታገኝ ይሆናል። ኢንቨስትመንት ቢሮ ጎራ ብትል ደግሞ የመንግሥትን ልዩ ልዩ ድጋፍ የሚያስገኙ ቢዝነሶች ዝርዝር ታገኛለህ። እነዚህ በራሳቸው አስደናቂ መረጃዎች ላይሆኑ ይችላሉ፣ ነገር ግን ወደምትፈልገው መረጃ እንደሚመሩ አያጠያይቅም። ምስጢራዊ መረጃዎችም በእነዚህ መስመሮች የሚመጡ መሆኑንና አዳዲስ ሐሳቦችን ለማፍለቅ እንደሚረዱ መገንዘብ አስፈላጊ ነው። በተጨማሪም እንዲህ አይነቱ ጉብኝት ለቢዝነስህ ከሚጠቅሙ